ሰላም ጤና ይስጥልን ተመልካቾቻችን ፋና ስፖርት ጀምሯል ፋና ስፖርት በተለይም በወቅታዊ ጉዳዮች ላይ የተለያዩ ሀሳቦችን እያነሳ እንግዶችን እየጋበዘ የተለያዩ በተለይም ሀገሪቱ ስፖርት ላይ ትኩረት የሆኑ ጉዳዮችን ያነሳል ዛሬም በተለይም አትሌቲክሱ ከቅርብ ጊዜ ወዲህ በውጤታማነት ጋር በተያያዘ ክፍተቶች እየተነሱበት ይገኛሉ ይሄንን አስመልክቶ የተለያዩ ባለሙያዎችን እየጋበዘን እንዳለ ይታወቃል ዛሬም ውጤታማ አሰልጣኝ በተለይም በማራቶን በተደጋጋሚ ጊዜ በቅርብ ዓመታት ኢትዮጵያ ውጤታማ ስትሆን ከግንባር ቀደምቶቹ መካከል ዋነኛው የሆነውን አሰልጣኝ ገመዶ ደደፎን ይዘን ቀርበናል ከሱ ጋር የተለያዩ ሀሳቦችን ያነሳን ቆይታ እናደርጋለን ስልጠና ጉዳይ እንደዚሁም ቶኪዮ ላይ ምን ተከሰተ ኢትዮጵያ በተለይም የኢትዮጵያ አትሌቲክስ አጠቃላይ ስብራት የቱ ጋር ነው የሚለውን ያነሳን ቆይታ እናደርጋለን በዚህ ቆይታችን የተለያዩ ሀሳቦችን እንደምታገኙ ተስፋ እናደርጋለን እንኳን ደህና መጣ ገመዶ እንኳን ሰላም ተበቃችሁ እንኳን መታል ስቱዲዮአችን እንግዲህ በተለይም ረጅም ጊዜ ሆኗል ወደ ሚዲያ ብቅ ካልክ እስኪ ስንጀምር በተለይ አሁን ኦልሞስት ባለፉት አመታት የኢትዮጵያ የማራቶን ውጤታማነት ከተነሳ አንተ ነህ በግንባር ቀደምትነት የምትነሳውና በርካቶች ያነሳሉ አይ እሱ ነው ሀጂ ነው አይ ሌላ ሰው አለ ከሁለቱ በላይ ታስባለህ የዓለማችን ቁጥር 1 የማራቶን አሰልጣኝ እኔ ነኝ ብለህ ታስባለህ ምንድነው በመጀመሪያ አልহামዱሊላህ ማለት ፈልጋለሁ ለዚህ አብቅቶኝ ይሄ ቃል ራሱ መጠያቂ ግን እኔ ቁጥር 1 ነው ብዬ ለራሴ መስጠት አልፈልግም ለምን ጥሩ ሰርቻለሁ እንደማንኛውም አሰልጣኝ ግን ገና መሰራቸው ገና ለሀገሬ ማበረከተው ትልቅ ነገሮች ስላሉ ዛሬ ተነስቼ በዚህ መከፈስን አልፈልግም እንግዲህ እናንተ ከሰጣችሁኝ ቁጥር 1 ነው ብላችሁ ቀበላለሁ ግን ለራሴ ስለሚነሳኮ ነው ይነሳል እና ጥሩ ነገር ሰርቻለሁ በዚህ ድሜ ሪከርድ የሴቶች የዓለም ሪከርድ አስመዝግቤያለሁ በሴት ብቻ በወንድ ፔስ ሜከርም የወንዶች 21 ኪሎ ሜትርም እንትን ብያለሁ በሌሎቹም ቢሆን በጣም ፈጣን ሰዓቶች ወይ ሁለተኛ ወይ ሶስተኛ የሆኑ ሰዓቶችን አስመዝግቤያለሁ ቁጥር 1 ነኝ ብዬ ባለልም አልহামዱሊላህ ጥሩ ነገር ሰርቻለሁ እንግዲህ በተለይም ማራቶንን አነሳን ከማራቶን ቀጥታ ወደ አንተንደጋ ወደ ቶኪዮ የዓለም ሻምፒዮና 20ኛ የዓለም ሻምፒዮና በርካቶችን ያስከፋ ውጤት ነው የተመዘገበው ከጠበቅነው በታች ነውና አንተ እንደ ግለሰብ እንዴት ተመለከትከው በተለይ ምንድን ነበር ችግሩ አሁን ብዙ ነገሮች ይነሳሉ አንዳንዶቹ ያነሱት ሐሳብ አለ ወበቁን ያነሳሉ ወበቁስ ነው ቦታው ላይ ስለነበርክ ካንተ የተሻለ የሚናገር ሰው አለ በያለስም በትክክለኛው ሰዓት ላይ ስለተገኘ ምን ነበር ችግሩ እኔ እንደ አንድ ሰው ቦታው ላይ ነበርኩ ወበቁ ነበር ሙቀቱ ነበር አው ነበር ግን እንደ አንድ ሰው እኔም ወስድልህ የወበቁ ብቻ የሙቀቱ ብቻ ብዬ አልደመድመው ሌሎች ከዛ ጋር የሚሄዱ ችግሮች ነበሩ አው ችግሮች ነበሩ አትሌቲክስ ላይ ምንድነው ትንሿ ስተት ትልቅ ሆና ትወጣለች ስለዚህ እኔ የወበቁ ብቻ ነው ሁሉ ነገር አርገን ሞቆን ወበቁን አቅቶን ብዬ አልደመድሙ ታዲያ ምንድነው ምክንያቱ ውጤቱን አላመጣንም ምናልባት ኦሪጋል የተሻለ ውጤት ነበር ቡዳፔስት ከዛ ይወረደ ነው የኦሎምፒኩን በላይ ብዙ ችግሮች አሉበት እና ምንድነው ምክንያቱ ለውጤት ማጣት ዋነኛው ምክንያት ምንድነው ይሄ ነገር የዛሬውን ስናይ ማለት ነው አሁን ከኦሪገን ጀምረል ኦሪገን 4 ወርቅ ነበር ቡዳፔስት 2 ወርቅ ነበር ፓሪስ 1 ወርቅ ነበር ኦኬ ከዛ ጋር የተያያዘ ታች ኦሪገን ላይ የነበረ ነገር ቀስ ይያለ እየሸረሸረን ለዛሬው መውደቂያችን መስመሩን ሰጠን እንጂ የወበቁ ብቻ አይደለም ሁሉም ችግሮች ፈጦ መጡ የነበረው
ከታች የነበረን ችግሮች እዚህኛው ላይ አንጸባረቁ አሁን እኔ ማነሳለህ ጀነራሊ ስንወስደው አንድ ነገር ስትሸፍነው ሸፍነ ትሸፍነውና እስከ ተወሰነ ጊዜ ነው የምትሸፍነው ራሱን ያወጣው አሁን ሊደርሺፓችን ዊክ ነበር ዲሲሽን ሜኪንግ ላይ ዊክ ነበር እና ያ ነገር በየመቱ እየመጣ በማናጅመንቱ በአሰልጣኙ ዲሲሽን ላይ እየመጣ ዘለዛሬው ውድቀት ይደረሰ ይመስለኛል እንደገና ደግሞ lack of accountable የምንወስደው ስንወስድ የነበረው የጥሩ ጊዜ አለን ጥሩ ያመጣን ጊዜ ሁሌ አለን ሁሉም ደስተኛ ነው ሁሉም የሰራ ነው ሁሉም ይመሰገናል የወደቀ ጊዜ ግን ለአንዱ አካል የማስጣት ነገር እየበረታ መጣ ኦኬ ስተስ ሲፈጠር ውጤት ሲወድቅ ለአንድ ሰው ይሰጣል ለማትወደው ሰው ትሰጣለህ ውጤት ሲመጣ ደግሞ እኔ ነኝ ያንን ማድረግ ባለማቻላችን ነው ሌላው ደግሞ ኮኦርዲኔሽን የነበረው በኮችና በማናጅመንቱ በአትሌቱ የነበረን ዊክ ነበር ለዛ ምክንያቱ ምን ነው ለዛ ምክንያቱ ምንድነው መሰለህ በተለያየ ጊዜ የተከሰተ ነገር ነው ኦኬ በየጊዜው የምታየው የሚወሰደው እርምጃዎች ኦኬ እየሸረሸረን ነው የመጣው አሁን በተነሰው በጣም ሰፊ ነው ግን እንዲሁ በደፈናው እዛ አካባቢ ላይ ኮኦርዲኔሽን ነበር በአሰልጣኝ በማናጅመንቱ በአትሌቱ ኮኦርዲኔት ነበር እርስ በርሱ ያንሳል ኮኦርዲኔሽኑ በጣም ከሚገባው በላይ ያንስ ነበር ኦኬ ኢቭን በነበሩት አንፌር ሰሌክሽን ነበር አንፌር የሆነ ሰሌክሽን በኦሪገል ሲያባላን ነበር ኦኬ ያልተነሳ አሁን አንድ ነገር ምን መሰለ የማስታውሰው ኦሪገን ጊዜ የሙስነትና የታምራት ወርቅ በርና ወርቅ ይመጣ ተደበቀ ተሸፈነ ቴክኒኩ ሌላ ነው የወሰነው ደራርቱ ብቻውን ሌላ ነገር ነው የወሰነችው ማን ነበር ትክክል ከውጤት አንፃር አሁን ስታይ ልክ ውጤቱ ሲመጣ እኔ ነኝ ታምራትን ያስቀረው አካል እኔ ነኝ ውጤቱ ያስመጣው ይላል ታምራትን እና ሙስነትን እዛ ቦታ እንድሮጥ ያደረገው አካል ግን ዝም ነው ያለው በቃ ለሀገሬ የሆነ ነገር ሰርቻለሁ ይሄንን አይነት ችግሮች ናቸው የመጡት ሌላ ፓሪስ ላይ የተከሰተው ነገር መወሰድ ትችላለህ ፓሪስ ላይ ምንድነው የተከሰተው ታምራት እንድመረጥ ብዙ የታምራትን ስለምናምነው ታምራት ወሰደው ሪዮ ላይ በ10,000 ሜዳሊያ ነሐስ ነበረው ለንደን ላይ ብር ነበረው በማራቶን ቡዳፔስት ላይ ነው ዩጂ ላይ ወርቅ ነበረው እንግዲህ ቡዳፔስት ላይ ባጋጠመው ጧት ማታ ላይ አልተኛም አላመጣም ታምራትን አናካተው የሚለው ላይ በዲሲሽን አሰልጣኞች በወሰኑት ይትካተተልን ባሉት ማናጅመንቱን በዛ ወቅት ሰምቶን አካተተ ኦኬ እንዲህ አይነት ዲሲሽኖች አንዳንዴ ለውጤት ያመጣዋል ለውጤት ዲሲሽን ማናጅመንቱ ዲሳይድ የሚያረጋቸው ነገሮች ይረዱሃል እና እነዚህ ነገሮች ናቸው ለዛሬው ችግር የመጡት ያው አሁን ሪፖርት ላይ መጨረሻ ላይ ሪፖርት ስትመጣው መጥፎ አይነሳም
እኔ አንተን እፈራለሁ አንተ እኔን ትፈራለህ መደባበቅ ነገር አለ መደባበቅ አሁን በቀደም ላይ የተደረገው ላይ እኔ በሆነ ውጭ ሀገር ስለነበርኩ እንትኑ ላይ አልተገኘው ግምገማው ላይ ነበርኩኝ ግን ምንድነው መሆን የነበረበት መጀመሪያ ማናጅመንቱ እኛ ሪፖርት አቅርበና ሪፖርቱን አሰልጣኞች ጋር ማውራት አለበት ባለድርሻ አካላት ጋር እንትን ሳይል እኛ ያመጣም ያላመጣም እዛ ጋር መጠየቅ አለበት ከዛ በኋላ ለባለድርሻ አካላት ታመጣዋለ ኦኬ ለባለድርሻ አካላት ታመጣዋለ ኢቫሉዌት ታረጋዋለ መጀመሪያ እዛ ጋር ምንድነው የተከሰተው ቶኪዮ ላይ ምንድነው የተከሰተው አትሌቱንም ታናግራለ ባለድርሻ አካል ጋር ሳትል አትሌቱንም ታናግራለ እዚህ ጋር አሰልጣኙንም ታናግራለ አትሌቶች ግን አልተጠሩም የዛን ቀን ታምራትን ብቻ ነው ያየሁት ማንንም አትሌት አልነበር አልተጠሩም እኔ ሀገር ውስጥ አልነበር ቢያንስ ያንተን አትሌቶች ታቃለ ብዬ ነው ይነግራሉ እኔ ተጠሩ ሙሉ ነገር የለም እና ሙሉ በሙሉ ምንድነው እዛ ጋር አሁን ሪፖርት ላይ ሪፖርት ስናረግ የሰራነው ነገር ስናረግ ግልጽነት የተሞላው በቃ ስተተኛ ነበር እዚህ ጋር ተሰብረናል አሰልጣኙም በትክክሉ ሪፖርቱን አቅርቦ እዚህ ጋር ስተት ነበር እዚህ ጋር ጠንካራ ነበር ብለን እንትን ማለት አለብን መለየት እዛው ሪፖርቱ ላይ እንቆይና ገሚ ሪፖርቱ ላይ ከቀረቡ ነገሮች አንደኛው ምንድነው ቅድም ያነሳውልን የወበቁን ጉዳይ ተነስቶ ነበርና እኛ መኪና አዘጋጅተናል አሰልጣኞች ግን ለመውጣት ፈቃደኛ አልነበሩም አትሌቶችም ፈቃደኛ አልነበራችሁ ኖ ያ ይውል ውጡና ስሩ ተብለና ኦኬ ስለተባልን ውጡ ወተን አንሰራ ኦኬ ስለተባልን ማለት ነው ስላመንኩበት ነው ኦኬ ያንን ወበቅ አገኘዋለሁ የቶኪዮ ወበቅ አገኘዋለሁ አላገኘውም ኢትዮጵያ ውስጥ አላገኘው ጀስት አሁን እኔ ካሰራዋቸው የኦሚፍም ኢትዮጵያ ላይ ነው የሰራው ትግስትም ኢትዮጵያ ላይ ነው የሰራችው ኦኬ ግን በሌላው ምንድነው የተከሰተው ምንድነው እኔ አሁን በራሴ አትሌት ምክንያት አደርድር ነው የምትለው እኔ የፈጠርኩት ስተት አለ አሁን እኔ ዓለምንም ጥርጥር 3 ወር አመጣለሁ ብዬ ነው ሀገር ስወጣ አሁን አልመጣም ግን በጫፍ ላይ ደርሼ አጣሁ ሁለቱን ግን ጥሩ ተፎካካሪዎች ነበሩ እኔ እነሱንም ሁለቱንም ማመስገን እንፈልጋለሁ ምንድነው አሁን አንድ ነገር የሚወስድ ትንሿ ስተት ያስከፈለችን ነገር አለ አሁን በማራቶ ወንድ ብስንወስድ ታደሰና ዮሚፍ አንድ ሩም ነበሩ አሁን ዮሚፍ ይሮጦ ይመጣል ማታ ሌሊት ታደሰ ባልቶ 3 ሰዓት 4 ሰዓት ላይ በልቶ ወደ እንቅልፉ ሄዷል ዮሚፍ ውድድሩን ጨርሶ 6 ሰዓት ላይ ነው የመጣው 6 ሰዓት ላይ ነው የመጣው አሁን ዮሚፍ ሲመጣ ቀጥታ የት ነው ታደሰ ጋር ነው የሚገባው ታደሰ ደግሞ ከሌሊቱ 10 ሰዓት ላይ እንቅልፍ ይነሳል አሁን ልክ ዮሚፍ ሲመጣ ታደሰ ከእንቅልፉ ነቅቷል የተኛው አልተኛውም ምንም ነገር አልተኛውም ጧት ሲያሟሙቅ ራሱ በቃ ራሴን ይሰማኛል ይል ነበር ያ አልነቃንም የሆነ ለምን እንደተዘናጋን አናቅም ብዙ ነገር ነበር የተዘጋጀ ነው ሉዝ ልናረግ ቻልን እንጂ የወበቁ ብቻ አይደለም ጧት ልጁ ኢቭን ሌሎቹ እነ ኢሬሳ እነ ተስፋዬም ሲያሟሙቁ ጎረቤት ነበሩ አልተኛንም አሉ እንደመስለኝ ከሆነ ኮሪደሩ ላይ ሲሄዱ ረፍሻ ነገር ተፈጥሯል አልተኛንም ሌሊቱን ምንም ነገር አልተኛንም እያሉ ግን ምንም ማረግ አትችልም የምትቀይረው በዛ ሰዓት የለም ተገባ የመጣው ነገር መጣ ይሄ ብቻ ነው ለማለትም አላቅም ግን አባብሶታል ለውጤቱ ማለት ነው እንጂ ትግስትም የሰራችው እዚሁ ነው
ሌሎቹም እዚሁ ተመሳሳይ ነው ዮሚፍ ትግስት ካመጣች ታደሰ መምጣት አለበት ማራቶኖቹ መምጣት አለባቸው አዎ ግን ምንድነው እዚህ ጋር አንድ አንፌር ነገር ሲወራ የነበረው የታንዛኒያ አትሌት ጠይቄ እንደዚህ እዚህ ቦታ ነው የሰራው ነው ምንድነው መሰለ የሚቀርበው መጠየቅ ያለበት የኛን አትሌት አንድ አካባቢ ላይ ሲኖሩ የነበሩ ሁለቱን መጠየቅ ይሻላል ወይንስ ሄደህ ሌላ ሰው አሁን የታንዛኒያው አትሌት ወሰደው ለንደን ዓለም ዋንጫ ላይ ነበር ረጅም አመት ወስዷል አሁን ብዙ ሰው የሚያስታውሰው ውጤቷ ሲመጣ ነው ውጤቷ ነው እና ቡዳፔስት ላይ ነሐስ ብዙ ለፍቶ ነበር በጣም አልተሳካም ያ ሁሉ አልተሳካም ከለንደን ዓለም ዋንጫ ከታምራት ጋር ተሳትፎ ማለት ረጅም ወደ 12 ወደ 13 አመት ሂደት ሄዷል እና ልምዱንም አግኝቶታል የኛ ገና በሶስተኛው ማራቶን ነው ተስፋዬ በሶስተኛው ማራቶኑ ታደሰም በሶስተኛው የሬሳ የተሻለ እሱ ነው ከሁሉም የተሻለ ልምድ ያለው የተሻለው በዚህ ላይ ማሰብ ያለብህ እኛ ሉዝ ያረግናቸው አትሌቶች አሉ ታምራትን መርጠን ከቆየም በኋላ ነው ተስፋዬ መጨረሻ ላይ ነው የቀላቀል ነው ሚልኬሳ አማኔ ያለም ዘርፍ እኛ አሁን እነዚህ ያማኔና ያለም ዘርፍ ባለቀ ሰዓት ነው ይሰራው እና ይሄ ሁሉ ዋጋ አስከፍሎናል ዋጋ ያስከፈሉን ነጥቦች ናቸው እኛም ለማናጅመንቱ ያቀረብነው ነገር ነበር እንደዚህ አርጉልን ብለን ግን እዛጋ ዲሳይድ ማድረግ አለባቸው ለወደፊቱ አሰልጣኝ የሆነ ነገር ያያል ምናልባት ለራሴ ጥቅም ሊመስላቸው ይችላል ለራሴም ጥቅም ላይሆን ይችላል አይ ይሄን ነገር አርጉ ይሄን ብታረጉ በዚህ አይነት ብናስተካክል የተሻለ ልናመጣ እንችላለን እዛጋ ትግስትን የሚያግዝ ቢኖር ወርቁን የማምጣቱ ነገር በጣም የተሻለ መተጋገዝም ይኖር ነበር መተጋገዝ ሊኖር ነበር ብዬ ነው ማሰብ ምናልባት አሁን አንደኛው ከውጤ መጥፋት ጋር የሚነሳው ነገር የብሔራዊ ቡድን መፍረስ ነው እውነት የብሔራዊ ቡድን መፍረስ ውጤት አሳጥቶናል ወይ ምክንያቱም እንደምሳሌ ማነሳለ እዚሁ ቅርብ ኬንያ ነው ብሔራዊ ቡድን የለም ውጤታማ ናቸው ኦልሞስት ከረጅም አመት በኋላ ነው በዓለም ሻምፒዮና 7 የወርቅ ሜዳሊያ ሲያገኙ ብቻው ምክንያት ይሆናል ወይ ብሔራዊ ቡድንስ ቢኖር መስራት እንችላለን ወይ እኛ ምንድነው ለዚህ ነገር የማነሳለህ ይሄ አንዳንዴ ውጤት የኛ ሰዎች በእኛ አገር የተለመደው ነገር ማለት ነው ሁሉ ነገር የሆነ ነገር ጥሩ ሲመጣ ጸጥ ነው የሚባለው የኦሪገን ጊዜ ምንም የተነሳ ነገር የለም የቡዳፔስት ጊዜ ምንም የተነሳ ነገር የለም ልክ እዚህ ጋር ሲደርሰስ ብሔራዊ ቡድን አሁን ምንድነው የለመድነው መሰለህ እኔ እየታየኝ ያለው ጥሩ ነገር ሲነሳ ያንን ጥሩ አናበረታታ ፎልቱን ነው ፎልት ፋውንደሮች ሆነናል በቃ ስተትን ፈጥረን ጭንቅላታችን ውስጥ ይሄ ነው ዊካችን የሚለውን ነገር ምንድነው እኔ ናሽናል ቲሙ አይደለም ከናሽናል ቲሙ በላይ እኔ ምንድነው የምታየኝ አንደኛ ኢንተርናሽናሊ ያለንበት ደረጃ ጥሩ አይደለም ኢንተርናሽናሊ ጥሩ አይደለንም ስንል አንደኛ ቪዛ 45 ቀን ተጠብቃለች አውሮፓ ከባድ አድርጎታል አዎ በጣም ከባድ አድርጎታል የአውሮፓን አሁን እንደውም አሜሪካም ተጨመረች 3 ወር ብቻ ነው የምትሰጠው እና ቪዛ ልጆቻችን በቂ ውድድር አገኙ አላገኙ የትራክ ብዙ ስትወዳደር ነው እየወጣልህ የምትሄደው አዲስ ጄነሬሽን እያገኘ ነው አይደለም ወርልድ አትሌቲክስ ምን አረገ መሰለ ውድድሮችን በሌቨል አረጋቸው ለውድድሮች ፕላቲኒየም አለ ጎልድ አለ ሲልቨር አለ አትሌቱን በዚሁ አይነት በተወዳደረ ቁጥር ነጥቡ እየጨመረ ይሄድና ወደ ፕላቲኒየም ይመጣል ወደ ጎልድ ይመጣል ወደ ሲልቨር ይመጣል አሁን እኛ ሀገር ላይ ያን ነገር አላዘጋጀንም ያንን ነገር አላዘጋጀንም ምንድነው ልጆቻችን ነጥብ እንዲያገኙ ኬንያ አብዛኞቹ ውድድሮች ኢንተርናሽናል አረጋቻቸው
ሶስት ትልልቅ ውድድሮች ሀገር ውስጥ አሉ ኬንያ አዎ አሁን እነዛ በተወዳደርኩ ቁጥር የሆነ ነጥብ ታገኛለህ ኤሊት ሌቨል ራሱ ለማሆን ተወዳደረ ለማለት ኦኬ አሁን እኛ ያለን አንድ ግሬት ራን ነው ግሬት ራንም ሌቨል ያገኘው መቼ ነው አምና አንድ አመቱ ነው ገና አንድ አመቱ ነው ይሄ እኛን ፈተና አስከፍሎናል ሁለተኛ ነገር ደግሞ ሌላው ለኛ ትልቁ ፈተና የነበረው ምንድነው እኛ አገራችን ላይ ውድድር በቂ ውድድሮች ስለሌሉ ኢንተርናሽናሊ 10000 አጣፉ ጠፋ 5000 በጣም ሊሚት ሆነ በአመት ውስጥ 5000 ነው የምታገኘው በፊት በየሳምንቱ ነበር ብዙ ሚቲንጎች ነበሩ እነዛ ሚቲንጎች አሁን ብትፈልግ አታገኝም ብታገኝም ቲኬት ከዚህ ሀገር ከፍለ ነው የምትሄደው ኮስቱ ሃይ ነው ከተወዳደርክም ካሸነፍክም የምታገኘው ነገር የለም ስለዚህ ምንድነው አሁን እየሆነ ያለው እኛ ውድድር አጣን የኛ አትሌቱን አበረታቶ ወደፊት የሚያመጣ ነገር ጠፋ ስለዚህ አትሌቶቻችን ወዴት ማግሬት ያያረጉ ነው ወደ ሮድ ሬስ ያያረጉ ሌላው ደግሞ ትልቁ ነገር እኛ ትራክ የትኛውን ትራክ አዘጋጅተን ከአንድ ወር በፊት ነው ያዘጋጀነው እኛ አትሌቲክሱ ላይ ኢንቨስት ያረግነው ነገር በጣም ሬር ነው ኢቭን ቢወቀሱ ትልቅ ኢንቨስት ያረጉት ትልቅ ያቆዩት እኔ ማናጀሮች ይመስሉኛል ለአትሌቶች የሚከፍሉት አትሌት እየከፈሉ ያሉት ገንዘብ አትሌቶች ራሳቸውን እንዲችሉ አርጓቸው ተጠቅሟቸው ኦኬ አሁን ካምፓኒ ሹስ ካምፓኒ ምንለው በፊት ኢንቨስት የሚያደርገው ማራቶን ላይ ነው ዛሬ ግን ወደ ትራኩም እየመጣን ነው ትራኩም ላይ ኢንቨስት አርጉልን ለትራክ ትኬት ካልከፈልክ አው ውድድር ማስገባት አትችልም የትኛውንም ቶፕ አትሌት ኦኬ ስለዚህ ክፈሉልን አትሊስት ትኬት ልብሳቸውን ትጥቃቸውን ቻሉልን ኦኬ በዚህ ላይ እናነሳለህ የምፈልገው አንድ ነገር ሁሉ የምነሳው ነገር ምንድነው ማናጀሮች ክለቦችን አጠፉ አዎ እሱ ይነሳል በቀደም አንደኛው ግምገማ ላይ የተነሳው ነገር ክለቦች አቅማተናል ያፈርሱ ነው የሚል ሐሳብ አለና እውነት ያፈርሳችሁ ነው ክለቦችን ይሄ እኔ እንግዲህ ሰዎች ሲያስቡት ሊመስል ይችላል እኔ አሁን በቅርብ ጊዜያት ማለት ነው ለክለብ አትሌቶች አንድ ኮንትራት እየሰጠናቸው ነው ትጥቅ እየሰጠናቸው ለክለቦች ማለት ነው የትራኩን እስከ ዛሬ ድረስ እኛ በበላይነት አልያዝንም እኛ አሁን የዮሚ ፍላናሳለህ የምፈልገው እንትን ላይ ቶኪዮ ኦሎምፒክ አውት ሆነ ፓሪስ ኦሎምፒክ አውት ሆነ ኦሪገን ቡዳፔስት ሁለት ዓለም ዋንጫ ሁለት ኦሎምፒክ ሉዘር ለቁርድሮችን አጥቷል ይሄ ልጅ አሁን ካጣ በኋላ አሁን ይሄ ልጅ የካምፓኒ ኮንትራትም ያጣል ሁሉ ነገር ያጣል ስለዚህ ይሄ ልጅ መብቴ ማኔጅመንቱ ስር ነው መብቴው ምንድነው ኦኬ የዚህ ልጅ ህይወት አገርም አላመነችውም በዮሚፍ መዳሊያ አመጣለሁ ብሎ ሰው አላመነ ተረጋጋሚ ውጤት ሲታጣ ሰው ይጠራጠራል ስለዚህ ማርዳት አለብህ አሁን በዚህ ተጠግተ ምን ማረግ አለብህ ብለ ተጠግተ ማርዳት የምትችለውን ሁሉ ታረጋለህ እንጂ እኔ እብድ አይደለሁ ጓደኞቼም እብዶች አይደሉ ለክለብ አትሩጡ አንልም የክለብን አትሌት ወደ ማያስፈልጋ ለነሱ አትታዘዙ ለነሱ እንደዚህ አታርጉ እኛ የትኛውንም ክለብ ማደገፍ እንፈልጋለን እንጂ ማበተን አንፈልግም አሁን ኢቭን እየሄድን የክለብ አትሌቶች ክፍለ ሀገር ድረስ እየረዳን ነው እንዲመጡ ትጥቅ እየረዳን ነው እንግዲህ ሰዎች ብዙ ነገር ያወራሉ
ሁሉም መከልከል አትችልም እኔ በበኩሌና ጓደኞቼ እያረጉ ያሉት አገርን እየረዱ ክለብን እየረዱ እንጂ ክለብን አጠፉምለው ቦታ አላየሁምም አይ በተረጋጋሚ እየተነሳ ስላለ ነው የክለብ ምርጫም ሲነሳ ስላለ እኮ ነው ያሰልጣኞች ምርጫ ላይ እኛ የክለብ አሰልጣኞች የክለብ አትሌቶች እየተመረጡ አንመረጥም ከዛውጭ ማኔጀሮች አብዛኞቹም የትራክ አትሌቶችን ወደ አስፋልት እየወሰዱብን ነው ተረጋጋሚ ኮምፕሌክስ ጥያቄዎች ስላሉ ወደ አስፋልት ተወሰደ የሚለው ማለት ነው እኛ አይደለንም ወደ አስፋልት እየወሰድን ያለነው ኢንተርናሽናሊ ነው ትራክ የጠፋው እኛንን እዚህ አገራችን ላይ በቂ ትራክ ኬንያ በቂ ትራክ ውድድር አለ ውሰድ አንድ ነገር እኛ ክሮስ ካንትሪ ስንተኛ አሁን ገና ከ3 ሳምንት ከአንድ ወር በኋላ ነው ክሮስ ካንትሪ ምን አድርገው ኬንያ ስንት ያርጋለች ድግግሞሹ የፈጠነ ነው ኖ ኦሬዲ አራተኛ ነው አምስተኛው ሊደረግ ነው ከሴፕቴምበር ወዲህ ማለት ኦኬ አንድ ነው እሱንም በጣር ነው የሚደረገው አዎ እና ምንድነው እነዚህ ልጆች ቻንሱን ያገኛሉ አትሊስት ራሳቸውን ይችላሉ እኛ ካልተሰጠናቸው እኛ የሆነ የኮንትራክት ክለብ ዛሬ እየከፈለ ያለው 10000 ብር ነው ትልቁ ይከፍላሉ እንደ ኤልፓ አይነት እንደ ኤልፓ አሁን ጥሩ መክፈል ጀምሯል ይሄ ማበረታታት አለበት ሌሎቹም እነ ቴሌ ኬንያን አትሌቲክስ ያደረገው ሳፋሪ እንደዚህ አይነቶች ኢንቨስት ማድረግ አለባቸው እነሱ ኢንቨስት ሲያደርጉ ነው የተሻለ አትሌቶች ሊመጡ የሚችሉት ኦኬ አሁን ዛሬ ብትወስድ በቆጪ ሄደ አርሲላ ሄደ በፊት አትሌቶች የሚወጡበት አካባቢ ላይ ብትጠይቅ ይታል አትሌት እየወጣ ነው በተረጋጋሚ ይጃለው ምንም እየተሰራበት አይደለም አዎ መረሳት የሌለበት አባዱላን ማሳት የለብንም 20 ክለቦች አቋቋሙ ነበር እነዛ 20 ክለቦች አዎ ፈርሰው አሁን የገቡ አሁን ይሄ ነው እኛን ዋጋ ያስከፈለን ታንኪዩ ማለት ያስፈልጋል አሁንም በተቻለን መጠን ክለቦችን ማስፋት አለብን ውድድሮችን ማስፋት አለብን ኦኬ የትኛው ማናጀር ድንበር የሚያልፍ ከሆነ ድንበር አትለፍ በህግ ድንበር አትለፍ ማለት ይቻላል ኦኬ እዚህ ጋር አገርን ለማጥፋት እኔ አገሬን የሚጎዳ ሰው ከሆንኩኝ የትም መሄድ የለብኝም የትም መንቀሳቀስ የለብኝም እኔ ለአትሌቲክሱ ኢንቨስት አርገን ሁላችንም ውጤት የምናመጣ ከሆነ ብቻ ነው ወደፊት መሄድ ያለብን እዚሁ ከማኔጅመንት ዛውን ቆይና አሁን ኬንያ ላይ ምናየው ተሞክሮ አለ ዩጋንዳ ላይ ምናልባት ናይክ ያሰራውን how to train ሚል አሪፍ የሃይ አልቲቲዩድ ትሬኒንግ ቦታ ካምፕ ይሰራው አለ እና ዩጋንዳ ላይ ኬንያም ላይ እንደዛ አይነት ነገር አለ እኛ ሀገር ካምፓኒዎች አዲዳስ ናይክ ለምን ያደርጉ ምናልባት ከዚህ ቀደም አሰልጣኝ ሀጂን ኢንተርቪው አድርገው ሞክሮ ነበር በናይክ በኩል ግን የነበረው ምላሽ ጥሩ ስላልነበር አልተሳካም በእናንተ በኩል ካምፕ ለመስራት ሐሳብ የላችሁም ወይ ካምፕስ ሀገሮች አያስፈልግም ወይ ያኔ አጃነሳልኝ ሐሳብ ነበር የኛ የራሳችን አትሌቶቹ ባህሪ ምንኖርበት ባህሪ ለዛ ምቹ አይደለም ያም ሆኖ ግን ለማድረግ ጥረት ተደርጎ ነበር በእናንተ በኩልስ ምንድነው ይሄንን ለማድረግ ብዙ ሞክረናል ቤት ተከራይተን አስቀምጠናል ኦኬ ቤት ተከራይተን አትሌትን አስቀምጠናል ወደ 12 አትሌት ያልሞከረ ማናጀር የለም ሁሉም ሞክሯል ግን አስተዳደጋችን ይመስለኛል አስተዳደጋችን ላይ ይሄ ተፋቅሮ አብሮ ማኖር የሚለው ነገር ትንሽ የወረደብን ይመስለኛል ይሄንን ልጆቻችንን ማስተማር ያለብን ፓርቲ ይመስለኛል ልጆችን ኮኦፕሬት አድርጎ ኦኬ አሁን እኔ ስሉልታ አስቀምጫቸዋለሁ ለገጣፉ አስቀምጫቸዋለሁ እንደውም ሲሲዲ ውስጥ ነው ያስቀመጥኩት ለሴፍቲያቸው ጥሩ እንደሆነ ማለት ነው ጥሩ ቦታ በቃ ጥሩ ነገር ገዝተን ሁሉ ነገር አሟልተን ምንም የቀራቸው ነገር የለም ግን በኋላ ላይ ካምፕ ስታስቀምጣቸው እንደ እስር ቤት ይመስላቸዋል ጓደኛቸው ሌሎች ጓደኞችን ሲያዩ ውጪ ነው ያሉት እሱ ደግሞ እዛ ውስጥ መቀመጥ አይፈልግም ኬንያ ግን ታላቁ አትሌት ኪፕቾጌ እዛ ጋር እየተቀመጠ
ፌዝ እዛ እየተቀመጠች ሌላው ቤቱ አይቀመጥም ኢቭን ሴቶች ካምፕ መቀመጥ ጀምረዋል እነሱ እዚህ ደረጃ ላይ ደርሰዋል ካምፕ ለአትሌቲክስ ያስፈልጋል በጣም ያስፈልጋል ካምፒንግ ኦኬ ሌላው ደግሞ የኛ ችግር ምንድነው አኗኗራችን የኛ ኬንያ ላይ $100 በ$100 በደንብ አርጎ ይኖራል ኡጋሊ ብቻ ነው የሚበላው አብዛኛው እንደዛ ነው እኛ ጋር ግን በተፈጥሯችን ሁሌ ምግብ ካልቀያየርክ ሁሉ ጊዜ ተመሳሳይ እንጀራ ከቀረበብልህ ትጣላዋለህ እዛ ጋር ግን እኔ ከሚገርመኝ ነገር ሁሉ ጊዜ ኡጋሊ ምንም ነገር ለኡጋሊ የሚያወጣው ምን ያህል ነው ሻይ ካለው ኡጋሊ ካለው ይኖራል እንደገና ደግሞ ገጠር ነው የምኖሩት እነሱ ፋሲሊቲያችን ከተማ ላይ አሁን ኢልዶሬት ምናምን ብትሄድ ምንድነው ከተሞቹ ውጭ ናቸው ይኸውልህ ከዚህ ጋር ከቤቱ ወጥቶ ጫማውን ብቻ በሩ ላይ አስሮ ነው የሚሄደው ትሬኒንግ እኛ ምንድነው ለማሳጅ ትራቭል እናረጋለን ለምግብ ትራቭል እናረጋለን ለትሬኒንግ ትራቭል እናረጋለን እሱ ግን እዛው ጋር ቁጭ ብሏል ሄዶ ተመልሶ ሎንግ ራኑን 2 ሰዓት ላይ ጨርሶ ተኝቷል እኛ ገና ሎንግ ቦታው ላይ አልደረስንም የትሬኒንጉ ቦታ ላይ ሰበታው የሰንዳፋ ሲወጣ አሁን ምንድነው ሌላው ነገር የተፈጠረው አሁን ውሰድ ሁሉን ነገር አታገኝም አስፋልቱን ብታገኝ ኮርኮንች አታገኝም አልቲቲዩዱ ደግሞ አሁን እዚህኛው አዲስ አበባን ልጆች የመረጡበት በዚህ ጋር ትንሽ እንደሄደ ሰበታ ላይ ትንሽ ሜዳ አስፋልት ያገኛል ዝቅ እንደገና 2000 ነው 2100 ምናምን ናቸው ወደ ላይ ስትወጣ ደግሞ ሰንዳፋ አካባቢ ላይ ስትወጥ አልቲቲዩዱ ወደ 400 ይመጣልሃል የበለጠውን ከፈለክ ደግሞ እንጦጦ ትሄዳለህ ዝቅ ከፈለክ ደግሞ ቃሊቲ ትሄዳለህ ትንሽ እዚህ አካባቢ የነ ኤልዶሬትን ነገር ይመስላል አዲስ አበባ ላይ ማለት ነው ሌሎቹ ላይ ይመስላል ይከብዳል እንደዚህ አይነት አካባቢ ለማግኘት ማለት ነው እነሱ ሁሉን ነገር እንደዚሁ እንደ አዲስ አበባ ሄዶ ያገኙታል ገጠር ኖሮ ገጠሩ ራሱ ምንድነው ገጠሩ ራሱ ለነዚህ ነገሮች የተመቻቸ ነው አሁን የትኛው ቦታ ላይ ነው እንደዛ ፈልገ የምታረገው እንደገና አሁን አዲስ አበባ ላይ ማናጀሮች የሚያወጡት በጣም ከሚገባው በላይ ኮስቲ ነው ከሚገባው በላይ ባይገርምህ ኬንያ ላይ ትራንስፖርቴሽን ነዳጅ ያወጣ እዛው ነው ትሬኒንጉ ያለው እዛው ነው አንድ ሰልጣኝ ባይገርምህ ጧት እንትን ማራቶኖችን አሰርቶ ከሰዓት ከ4 ሰዓት 5 ሰዓት ላይ ትራኮችን ያሰራል እዛው ጋር ነው ሁሉ ነገር እዛው የተሟላ ነው እኛ ግን እንደዚህ አይነት ነገር የለም አንድ አሰልጣኝ ይቀጥራል ሁለቱንም ያሰራል አሁን ሉሰድል የሳዊ አሰልጣኝ በርሊን ላይ ያሸነፈ ለንደን ላይ ያሸነፈ ነው እንደገና 800 የሱ አትሌት ነው 800 ያሸነፈው ልጅ የሱ አትሌት ነው አለ ዋንጫ ላይ ማለት ነው ሻምፒዮናል ያሸነፈው ልጅ ስለዚህ አሁን ጧት ያኛውን ያሰራል ከጥቂት ጊዜ በኋላ ደግሞ ይሄኛውን ያሰራል እኛ ጋር ማናጀሮች ኢንቨስት እያደረጉ ያሉት በጣም አላስፈላጊ ቦታ ላይ ኢንቨስት እያደረገ ያለው አዎ በቃ ኢንቨስት እየተደረገ ያለው ማናጀሮቹ ኢንቨስት እያደረጉ ያሉት በትራንስፖርቴሽን ብዙ ኮች በመቅጠር ብዙ አሰልጣኝ በመቅጠር ኦኬ ኢቭን ውሃም እየገዛ ሁሉን ነገር እዚህ ጋር አሰልጣኞች ምንድነው ሙሉት ማናጅመንቱ ለኢትዮጵያ የምናወጣው ገንዘብ ውድ ነው ይሄም ሆነው ምንድነው እናንተም የተቀመጣችሁበት ቦታ ከሚገባው በላይ አመቺ አይደለም ውጡ እነሱም ያበረታታሉ ግን ለምን አትወጡም ከከተማ እኔ ቦታው ቢመቻችልኝ ከዚህ በፊት አሰላ ራሱ አስቀምጫለሁ አሰላ ድረስ አስቀምጬ የተሻለ ውጤት አግኝቻለሁ ግን አንደኛው ከወለጋ የሚመጣው ወደዛ መሄድ አይፈልግም ከትግራይ የሚመጣው አዲስ አበባን ይመጣል
ከዛ የሚመጣው ይሄን ይመርጣል ሁሉም እቺን ይመርጣሉ አሁን እዛ አካባቢ ያሉት ልጆች እዛ ማኖር ትችላለህ አትሊስት በየቦታው እንደዛ ካደረክ የምትችለው ይመስለኛል እንጂ አሁን በቀላሉ ያንን ነገር በቃ ቢያንስ ማድረግ አይቻልም ወለጋ ላይ ያለው ልጅ ወለጋ ላይ ትግራይ ላይ ያለው ልጅ እዛው ካምፕ አድርገው ኮስትም አንፃር ያለ አትሌት ብዛት ይወስናል ኮስት የሚያረጉት ሁሉ ጊዜ እነዚህ ፈረንጆች የሚያወጡትን ኮስት ካልኩሌት ያደርጋሉ ምን ያህል ባወጣ ነው ምን ያህል የሚገኘው ኦኬ ካምፓኒዎችም በጣም ይፈልጋሉ ካምፓኒዎች ምንድነው የሚፈልጉት መሰለኝ ሁሉ ጊዜ ውጤት ፈላጊዎች ናቸው ሁሉ ጊዜ ቢዝነስ ነው እነሱማ ትክክል እኮ ናቸው አሁን አዲዳስን ወሰደው በማራቶን ወንዶች ያሸነፈ በሴቶች አንደኛ ሁለተኛ ወጡ ኦኬ ለነሱ ይሄ ነው ትልቁ ቢዝነስ አለ ዋንጫ ላይ የሚያገኙት ማለት ነው የሚገፉት ሁሉ ነገር የኛ ሰው ልጆች ለቢዝነሳቸው ይሮጣሉ ኖ እሱ አይደለም ካምፓኒዎች የሚፈልጉት ሁሉ ጊዜ ያለ ዋንጫና ኦሎምፒክ ነው አንተን ቀርጾ የሚያስቀምጡት ሁለቱን እንድታሸንፍላቸው ነው ሌላው እንደ ዝግጅትም ጭምር ነው አዎ ሌላው እንደ ዝግጅት ነው ትልቁ ታርጌታቸው እዚህ ላይ ነው ያለው እሺ አሁን እዚህ ያነሳን ከቆየን አንደኛው ብሔሬ ወደ ብሔሬ ቡድን እንመለስና አንደኛው የሚነሳው ነገር እንደ ቡድን አልሰራንም ያ ክፍተት አለ ለዚህ ደግሞ ዋነኛ ተዋናዮቹ አሰልጣኞች ናቸው እርስ በርስ ስለማይስማሙ ልጆቹ አልሰሩም ተብሎ ይነሳል ይሄን ታምንበታለህ ይውለ እኔ ይሄ ብቻ ነው ብዬ የብሔራዊ ቡድን ስላልሰራን አይደለም ኮኦርዲኔት አላረግንም አዎ አላረግንም ያንሳናል አዎ ምንድነው ስለሚወስድልህ አሁን ኬንያ በአብዛኛው ያመጣችው በምንድነው በሴቶች ናቸው አብዛኛው 6 ወርቅ ሴቶች ነው በወንድ አንድ ነው ያመጣችው ኦኬ ምንድነው ለወንዶች ፔስ መቅጠር አትችልም ኦኬ ለወንዶች ፔስ መቅጠር አትችልም ለሴቶች ፔስ ትቀጥራለህ ሴቶቹ በፔስ ድርግም አድርገው ሰርተዋል ከነሱ ሌቨል በላይ ነው ሁሉ ጊዜ የሚያሰራው አትሌት እኔ የሚፈልግ ሰደለ 6 አትሌት ነው ያዘጋጁት መጀመሪያ 6 አትሌት በምንም አርገም ማለት ነው እነዛ 6ቱ አትሌት ዮሚፍ እስከ ወዳድር ድረስ ከሱ ጋር ነበሩ ግማሽ እየሄደ እየቆመ ማለት ነው ግማሽ አሁን ምንድነው የወንዶች በአፍሪካ ላይ መውረድ ማለት ነው እነዛ በተለያየ ነገር አምጥተውታል ፈረንጆቹ ከኛ በልጧል ውድድር የኛን አትሌቶች አሁን አንድ ፈረንጅ ብትወስድ 10000 ያሸነፉት ኮንትራቱ በሚሊዮን ለኛ አትሌቶች ለትራክ አይሰጥም ኮንትራክት ካምፓኒዎች እየሰጡ አይደል ምንድነው ምክንያቱ ምንድነው ከረጅም ጊዜ ወዲህ ተጠንቶ የመጣ ነው አፍሪካንን ኬንያና ኢትዮጵያን አይፈልጉም ትራኩ ፈረንጆች እንዲያሸንፉ አትሌቲክስ በሲስተም መግፋት አለ ማለት ነው የሲስተም ጫዋታ አለች ያቺ ጫዋታ ትልቁ መግቢያ የሚከፈለው አሁንም ለፈረንጅ ነው ኮንትራቱም ለፈረንጅ ነው የኛ አትሌቶች ኮንትራት ከሌለው ሽልማቱ ካነሰ እንዴት እዛ ጋር ይቆያል ስለዚህ አሁን እኛ በናሽናል ቲም ባንሰራ ኦሬዲ ከረጅም ጊዜ ወዲህ ስለተሰራበት እኛ ሳነቃ ስለተሰራብን ማለት ነው ያንን ቦታ ባለፈው ዓለም ዋንጫ ይሸፍናልን ብለን አንጠብቅም ለወደፊቱ ግን ተባብረን ማስራት አለብን አሁን ተባብረን ማስራት አለብን በምን አይነት ነው ተባብረን ማስራት ያለብን በተቻለን መጠን አዲስ ጄኔሬሽን ላይ ሰርተን አዲስ ልጆች ላይ ወደ ሰርተን ወደ አዲሶቹ ወደ ገበያ እንዲመጡ በመበረታታት የተሻለ ስፔሻሊ ወንዶቹ በአለም ደረጃ ላይ ጥሩ ላይ አይደሉምና እነሱ ላይ ሰርተን የተሻለ ቲም ማምጣት አለብን ነው የሚለው በጋራ ማስራት አለባቸው አዎ ማስራት አለባቸው
አሁንም እየሰራን ነው በአይዲያ በሁሉ ነገር ከምን ባባው ሰዎች ጋር እየሰራን ነው አሁን ይሄ ከዚህ የበለጠ መሰራት አለበት አው መሰራት አለበት መሰራት ይችላል አው ይችላል እንዴት መሰለ አንዱ ፋክተር ነው ያንን ችግሩን ወይ ወደ አሰልጣኝ ብቻ ወይ ወደ ፌዴሬሽን ብቻ ወይ ወደ አትሌት ብቻ ሳይሆን በአንድነት ሆነን ያለንን ክፍተቶች እዛ አካባቢ ላይ ፈተን እንዴት እናምጣ አትሊስት ለዓለም ዋንጫ ለኦሎምፒክ ስንቃረብ ሌቨላቸው የሚቀራረብ ሁሉ ሌቨሉ እኩል ሊሆን አይችልም አዎ ሌቨሉ የሚቀራረብ ነገር ላይ ሰርተን ማምጣት እንችላለን እሺ ሌላኛው ማነስ አለ አሁን ማናጀርም ነው በአሰልጣኝነት ሁለቱንም ላይ ነው መስራውና ስልጣናችን 60 አመት ወደ ኋላ ቀርቷል የሚሉ ሰዎች አሉ ልክ የሆነ እንግዳ ሲንጋበዝ ወይ የሆነ ባለሙያ ውይይትም ሲደረግ አሁን እንግዲህ ከዓለም ዋንጫው ፊት ውይይት ነበረ ከዛም በኋላ ውይይቶች ነበሩና ወደ ኋላ ተመልሰን ወደ ድሮ መንገድ እንመለስ የሚሉ ሰዎች አሉ አይ ይሄ መሆን የለበትም አሁን ያለንበት አንደኛው ችግር ወደ ኋላ መቅረታችን ነው ዘመኑ የሚፈልገውን ስልጣና ማግኘት አለብን ብለው የሚያስቡ ሰዎች አሉ አንተ የትኛው ጋር ነህ ስልጣናችንስ ወደ ኋላ አልቀረም ወይ አንዳንድ ነገሮችን ስናይ አሁን የሚሉ ሰዎችን ምን ደግፍበት ነገር አለ ምክንያቱም ስልጣናው በፊት የነበረበት 1970ዎቹ 80ዎቹ ላይ ነው ያለው የዓለም አትሌቲክስ ግን እዛ ላይ አይገኝምና አንተ የትኛው ቦታ ላይ ነው ያለው የትኛው ነው ትክክል እኔ ምንድነው መሰለህ አሁን ስልጣና የግድ ተበልጠናል አው ተበልጠናል ምንም እንትን የምንለው ነገር የለም ተበልጠናል እኔ አሁን የዓለም ከ11 አስሮጫለሁ በሴቶች ከ11 አስሮጫለሁ በወንድ 201 ሁለተኛው የሲሳይ ሰዓት ነው ቀነኒሳ ነው የሚበልጥ በወንዶች በሴቶች በወንዶች 21 ኪሎ ሜትር የኔ ነው ናሽናል ሪከርዱ ኦኬ እዚህ ቦታ ላይ ለማድረስ ብዙ ለፍቻለሁ ብዙ ጥር ያለው ከተለያየ አሰልጣኞች ጋር ተባብሬ ያለው በስፔሻሊ ከውጪ ማለት ነው እዚህ ፈረንጆች መጀመሪያ አካባቢ ላይ ፈረንጆች እዚህ ድረስ መጥቶ ከነሱ ብዙ ትምህርቶችን ቀስሜያለሁ እንትን ተበልጠናል በቴክኒክ ነው ተበለጥነው ቴክኒካሊ ተበልጠናል ኦኬ ያንን አሁን እኔ በበኩሌ አሁን እያባቃዋቸው ያለው አሰልጣኞች አሉ ሁሉም አሰልጣኝ የራሱን ችሎታ ለሌላው እያስተላለፈ መሄድ አለበት ኦኬ ያ ዶክተር ደመስቀል ኮስትሬ የነበረው ዕውቀት የሆነ ተሸራርፎ አሁንም አለ ያን አፕዴት አረግን እንጃ በትራኩ ላይ አፕዴት አርገናል እጠራጠራለሁ ኦኬ ትራኩ ነው ኦልሞስት ማራቶኑ በፊት የለም ማታ ስለማንችል ማለት ነው አሁን ነው እንደው ማራቶኑ ውጤት እየመጣ ነው ያንን ስለዚህ ወደ አፕዴቱ ማምጣት አለብን ማምጣት አለብን ስልጣናዎቻችን አፕዴት መሆን አለባቸው መሆን አለባቸው ስንተባበር ትልቅ ነገር እናረጋለን አሁን የሚወስድልህ ማለት ነው አብዛኞቹ እንዴ ከማራቶን ወርዶ 10,000 ያሰለጥናል እሺ ማራቶኑም ላይ ዓለም ዋንጫም ኦሎምፒክም ላይ ወርልድ ሪከርዱንም አይቻለሁ እዚህ መጣውና 10,000 ማምጥቻለሁ ከላይ መጥቶ እዚህ ማሰልጠን አለበት የለበትም ብለን ጦርነት እንፈጥራለን ነው ያንን ሐሳባችንን እናንሳው የኪፕቾጌ አሰልጣኝ የፌዝ አሰልጣኝ ነው የሳዊ አሰልጣኝ የዋኞኝ አሰልጣኝ ነው 800 ሰባስቲያን ሁለቱም አሰልጣኝ እሺ እኔ እዚህ ጋር ስለመጣ ጥሩ ነገር ሰራህ መባል ነው
ኦኬ ዮሚፍ ሁለት ዓለም ዋንጫና ኦሎምፒክን ሉዝ ሲያደርግ አሁን በዚህኛው ብር አምጥቷል ሁሉ ጊዜ አሁን ሰሞኑን ስነሳ ከላይ መጥቶ እዚህ ጋር አበላሹ እሺ ሌሎቹስ ዮሚፍ አንድ ሰው ነው ሌሎቹስ እዚህ ጋር እንደው አየጂም ጥያቄ ማለት ነው አንድ አሰልጣኝ በቃ የ10 5 ብቻ ማሰልጠን አለበት ረጅም ጊዜ ሽፍት ማድረግ የለበትም ወይ ማደግ የለበትም ወይ እንዳሰልጣኝስ ይውል አንድ ነገር ምን መሰለ ቀስ ይያለ አንድ አሰልጣኝ ሁሉንም ነገር ማወቅ አለበት ሙሉ አሰልጣኝ ለመሆን ሁሉንም ማንካት አለበት የትራኩን ካላወቀ የማራቶኑን ማሰልጠኑ ይከብዳል ትራኩን አሰልጥኖ እዛው ጋር ቁጭ ብሎ ስለ ማራቶኑ ካላወቀ አሁን በአሁኑ አይሆንም ሁሉንም ነገር ማወቅ አለበት አው አሰልጣኙ ማወቅ አለበት ኦኬ አንድ ነገር አንተ በቀላሉ መውሰድ ያለብህ ማለት ነው ሲፋን እኮ ትልቅ ምሳሌ ናት ለኛ አሰልጣኛዋ አንድ አሰልጣኝ ነው አሰልጣኛዋ ምንድነው ማራቶንም አሸነፈችን ትራኩንም አሸነፈችን በሁለቱም በለጠች በሁለቱም በለጠችን 3 ሜዳሊያ አንድ ሰው በኢትዮጵያዊ ናት እንደው ጋብዞ እንደዚህ አይነት ሰው ታስፈልጊያለሽ ያገር ሀብትነሽ ምንም ዜግነትን ብትቀይር ምንድነው መቅሰም አለብን ዕውቀቱን መውሰድ አለብን አንድ አሰልጣኝ አኔ በአንድ ፊልድ ብቻ ይቆይ የሚል ከዚህ ጋር ተያዘ ሲፈንን ድንገት የዛሬ 2 አመት እዚህ መጣች ሰዓት አግኝቻት ነበርና አንደኛው ክፍተት ስልጠና መሆኑ ነው የምታነሳው እሷም ሰለጠነበት የስልጠና ሂደት በጣም የላቀ ነው እኛ ግን አሁንም ጫካ ነው የምንሰራው ሁሌ ምናስበው ምንድነው ሃይ አልቲቲዩድ ይጠቅመናል ነው አሁን ላብራቶሪ ሆኗል ሃይ አልቲቲዩድ እዛ ታገኘዋለች ሁሉ ነገርና የተቀየረ ነገር አለ የኛስ ስልጠና ራሱ መዘመን አይገባውም ወይ ይውል አሁን እኛ አልቲቲዩዱንም አለ ወደም ባለ እኛ የሌለን ምንድነው ያንን ማምጣት አልቻልንም ይሄ በጣም ሁሚዲቲ ግን በጣም የመጨረሻ ቀላሉ ነገር ነው ስቲም አለን ስቲም የሚሰሩ ሰዎች አሉ እዛ ላይ ማሽኖች ናቸው የተለያዩ ማሽኖች ናቸው እነዛ ማሽኖች ማምጣት ነው ወደ ሀገር ውስጥ ኢንቨስት ማድረግ ታረጋለ እዚሁ ቤት ውስጥ ሁሚዲቲውን ያንን ሙቀት ታመጣለ እዚሁ ላይ በሳይክል ከዚህ በፊት ለቤጂንግ ኦሎምፒክ ጥሩነሽ ጌጤቤስ ተዘጋጅ ነበር ጥሩነሽና ቀነኒሳ ተዘጋጅተውበታል ኦኬ ስለሺ የነበሩ ጊዜ ማለት ነው እና አሁን ያ ነገር ያን ጊዜ ተሰራ ከዛ በኋላ ያነሳው ነገር የለም ቀነኒሳ ትራኩን ስታው ተራሳ ያን ነገር ማበረታታት ነው እኛ ያንን ነገር ማምጣት ነው ሂድና ዛ ዱብቲ ወይ ዛሜር ላይ አይተበቅብህም እዚህ ጋር ሁሉን ነገር አግኝተሃላ አሁን ያንን ነገር አርቲፊሻሉን ማምጣት ይቻላል እኛ ሀገር ማለት ነው አርቲፊሻሉን እንዴት አርገን እናምጣ ኦኬ እንዴት አርገን ነው የምናመጣው እንደዚህ አይነት ነገሮችን ቀረጥ ነፃ ለማናጅመንቶች ታረጋለ ኦኬ ይራሳቸው ያመጡታል ኦኬ እንደዚህ አይነት ነገር መበረታታት አለብን አሁን እኔ ቀረጥ ሆነ ለሚቀጥለው ዓለማዋጫ ፎር ሹር ያን ነገር መሞከር አለብኝ ለአትሌቶች ላይ ማረግ አለብኝ እዚህ ጋር አርጌ ለምን መሸነፍን እንደ ጦር ነው የምጣላው መሸነፍ አልፈልግም ኦኬ ማስራት አለብኝ የተሻለ ነገር ማምጣት አለብን እና በቅድም ባነሳው ላይ ያልነካሁል ምንድነው የኛኮ ምንድነው ገንቡልን አልናቸው እኔ ማናጅመንቶችን እንትን ገንቡልን አልኳቸው ካምፕ ገንቡልን ሳቸው መሬቱን ጠየቁኝ ዛሬ እኛ ለገጣፎ ላይ የምንገዛበት እና ጣሊያን ሮም የምንገዛበት መሬቱ እኩል ነው
በጣም ኤክስፔንሲቭ ነው እዚህ ውድ ነው ላንዳችን በጣም ከሚገባው በላይ ኤክስፔንሲቭ ነው ኦኬ ወደዛ ወደ ገጠር ልሂድ ስትል ደግሞ ውሃ አታገኝም ማብራት አታገኝም ኦኬ መሰረተ ልማት ይጎላል አዎ ምንድነው እኛ ማድረግ ያለብን ብልጥ ከሆነ መሬቱን ሰጥተን ገንቡ ማለት ነው ልጆቻችን ወደ ካምፕ እንትን ለማድረግ ምንድነው ለዚህ ማናጀሮች ገንቡልን ገንባ ካልገነባ አትሌቲን አትያዝ ማለት ሁሉ ይችላል ምንድነው ይገነባ ይሄ ሀገር ሀብት ነው መንግስትን አላወራችሁ ቢሮክራሲው ይበዛል ለምሳሌ ቢሮክራሲው የሚበዛበት ኢንቨስት አርጉ ይላል ያ ኢንቨስት ለአትሌቲክስ ንግድ ፍቃድ ማውጣት አለበት አሁን ውጪዎች ለዛ ኮምፕሌክስ ውስጥ ማግባት አይፈልጉ እኛ አሰልጣኞች ነን እዚህ ጋር የቢሮ ልጆች ናቸው እንደውም ቢሮ የሚሰሩት ናቸው አሁን እኛ ወደ አሰልጣኝነቱ ሄደናል ስለዚህ ምንድነው ያንን ነገር ለስፖርቱ አማቻችተ ኦኬ ካምፕ የሚገነባበት ቦታ አዘጋጅተ ሁሉ ነገር ሊገኝ የሚችልበት ማለት ነው ማንንም ሊገነባው እኔ ላልገነባው ይችላል ሌላው ሊገነባ ይችላል ሁላችንም ሁሉም ማኔጅመንት ይሄ ስራ ያዋጣው ነው እኔ አላቀም ስለዚህ በተቻለን መጠን እናርገውና ኢቭን ክለቦች የራሳቸው ካምፕ ቢኖራቸው ኦኬ ሁሉም የራሱ ቢኖረውና አሁን አንድ ነገር የሚወስድልህ ልክ 2 ወር 1 ወር ተኩል ሲቀረን ወደ ሆቴል ሌክዠሪ ሆቴል ተመርጦ እንገባለን አዋጭ ነው እኔ አላቅ ይሄ ራሱ ትልቅ ፋክተር ልክ ይሄን ሰው ከመጀመሪያ የሚተኛበት ለአንድ ሳምንት ቦታውን ስለቀየረ ብቻ እንቅልፍ አይወስደው መኪና ሊረብሽው ይችላል በረንዳ ላይ የሚሄደው ሰው ሊረብሽው ይችላል እንደገና አምጥተን ደግሞ ሆቴል ተቀመጥ ብለን ሁለት ነው የምናረጋቸው ያ ጎን ያለው ላይ ተኛ ይችላል ያ ጎን ያለው ማዝናናት ሊፈልግ ይችላል ይሄ ራሱ ትልቅ ቻሌንጅ ነው ለአትሌቶቻችን እንደገና ምግቡ ራሱ ትልቅ ቻሌንጅ ነው ከለመዱት ይወጣሉ ከለመዱት ነገር ይወጣሉ ከለመዱት ነገር ከሄደበት አሁን እኔ ትግስትን በርሊን 2:11 ሳስሮጣት የራሷ ቤት የራሷ አልጋ ላይ የራሷን እንጀራ በልታ ነው ይሮጠችው አሁን ኦሎምፒክ ልትሮጥ ስትል ነይ ነው ይሄ ራሱ ትልቅ ነገር ነው መጀመሪያው ነው በካምፒንግ ኬንያ ያረገችው ነገር አሁን ኬንያ እንደዚህ ያረገች ብሎ ይወራል ኖ በቃ አነሳሳት በቃ የማናቀውንም ነገር ለሚዲያም ለህዝብም አንሸውድ ኬንያ ምንድነው ያደረገችው በአሁኑ ዓለም ዋንጫም ላይ ቢሆን ከበፊቱም ጀምሮ ሆቴል መግባት የፈለገውን ሰው ኦኬ አዘጋጅቻለሁ ግባ ትላለች ሌላው ካምፒንግ ሲስተም ላይ ያለው ልጆች ነፊዝን አንነካቸው አልተነኩም እነ ዋኞኝ አንድ ማናጅመንት ነው የማራቶን አሸናፊ ትግስትን ያሸነፈችው አንድ ማናጅመንት ነው በደንብ እርስ በርሳችን በደንብ እንታወቃለን ዋኞኝ ሆቴል የተባለ ነገር አያውቅም ኦኬ ቺፕቺር ሆቴል የተባለ ነገር አታውቅም ከዛ አናወራራቸውን አልቀየረች ግን ሆቴል ማኖር ይፈልጉትን አስገባቻቸው አይመቸኝም የቤቱ ኤሪያ አይመቸኝም ያሉትን አስገባቻቸው ይሄ ነገሮች በሙሉ ለኛ ምን አመጡ ፈተና ያስከፈሉን ነው እነሱ ካምፒንግ ሲስተም ከልጅነት ጀምሮ እስከ ዛሬ መተውበታል እኔ አሁን ታምራትን ከሪዮ በፊት ጀምሮ ታምራት እድሜውን በሙሉ በቤቱ ነው የኖረው ናና ታምራትን ካምፕ ኑሮ አልኩት ባለፈው ያለም የሆነ ነገር እንሞክር እስቲ አሁን የቀረን ፓርት አለ እሱን እንሞክራል ለሱ ፈተና ነው አዲስ ነገር ነው ኢቭን ሆቴል ተቀመጥ ስትለው ለማልመዱ በጣም ቻሌንጁ ሃይ ነው ቀን ሄዶ ቤቱ ተኝቶ ማታ ይመጣል ህጉን ለማክበር ማለት ነው ስለዚህ ይሄንን የካምፒንግ ሲስተም እንዴት ነው መስተካከለው ሙሉ በሙሉ እኛ መንግስትና
ማናጅመንት ቶች ተግባብቶ ቶሎ ሶልቭ ማድረግ ያለብን ነው ልጆች ዛሬ ይበልጡን ከዩሮፕ መጥቶ እኮ እዚህ ካምፒንግ ይኖራልኛ እዚህ ያሉ አሁን እስራኤል የሚሮጡ ልጅ እዚህ ነው የሚሰራው አዎ ካምፕ ቤት ተከራይቶ ይቀመጣል እዚህ በቃ ቤቱ ካምፕ እንደተቀመጠ ያቃል ጭንቅላቱ ማለት በቃ ካምፕ ነው የተቀመጠው እነ ሙፋራ ሁሉ እዚህ እየመጡ አገራቸውን ጥለው ማለት እዚህ ሱሉልታ ነበር ተጠቅሞ ሚዛን ሲሰራ ነበር ስለዚህ በተቻለን መጠን ካምፒንግ ሲስተም መገንባት የሚችለው በዚህ አይነት ነው ኦኬ እኛ ምንድነው ክለቦች ማናጀሮች እንደዚህ ወሰዱ አሁንም ካለ እድሜ ወደ ማራቶን ወደ ረጅም ሩጫ የሚሄዱ ልጆችን ማናጀሮችን ማቆም አለባቸው ሁላችንም ታግለን ማለት ነው እነዚህን አቁመን ካምፒንግ ሲስተም ከክፍለ ሀገር የሚመጡትን ልጆች በተቻለ መጠን ካምፕ እንዲኖሩ እነዚህ አካዳሚዎች ደግሞ ካምፒንግ አስለምደዋል ኦሬዲ እነዚህ ልጆች ምንድነው ማድረግ ያለባቸው ከዛ ሲወጡ ወደ ካምፒንግ እንዲሄዱ ነው እንጂ ኢንዲቪጁዋሊ እንዲኖር እንዲበተኑ መደረግ የለበትም መፈቀድ የለበትም ኦኬ ያ የሚወስዳቸው ክለብ ያ የሚወስዳቸው ክለሰብ በካምፕ ያስቀምጣቸው እነዚህ ልጆች ይወጣሉ ከተንሰመረቁ ማለት ነው እነዚህ ለምዶአላ ኦሬዲ በልጅነት ያደጉበት ነው ተመሳሳይ ሲስተም ነው የሚሆነው ተመሳሳይ ሲስተም ነው የሚኖረው እነዚህ ነገሮች እያስለመድን የምንሄድ ከሆነ በቅርብ ጊዜ የካምፒንግ ሲስተሙ እኛ ጋር ኦሬዲ አትሌቶችን እየተፋ ነው ቶፕ አትሌት እየጠፋ ነው ከአንዱ ትድር በኋላ እየጠፉ ስለሆነ ወደዛ መምጣታቸው አይቀርም ሌሎቹም ማለት ነው ስለዚህ እነዚህ ነገሮች ብናመቻች እሺ እንግዲህ አሰልጣኝ ገመዱ ደፎ ጊዜን ሰውተ እዚህ ተገኝተ ሐሳብን ስላካፈልከን እጅጉን እናመሰግናለን እሺ ተመልካቾቻችን ፋና ስፖርት በተለይም የኢትዮጵያ አትሌቲክስ አሁን ያለበትን ደረጃ ምን መሰራት አለበት ምንስ ክፍተት ነበር የሚለውን ከረጅም ርቀት እንደዚሁም በማኔጅመንት ከሚሰራው ከአሰልጣኝ ገመዱ ደፎ ጋር ያደረግነው ቆይታ ይሄን ይመስላል ሳምንት ደግሞ ሌላ እንግዳ ይዘን ሌላ ሐሳብ ይዘን እንመለሳለን ለአሁኑ ግን ሰናይ ጊዜ ይሁንላችሁ ሰናይ ቀን